የብሉይ ኪዳን ነቢያት ትንቢት የሚቀበሉባቸው መንገዶች ነበር ስንያጠና ነው። ትንቢት የሚቀበሉባቸው መንገዶች የብሉይ ኪዳን ነቢያት አንደኛ ተከታታይ ራእዮችን ያዩ ነበር። በተከታታይ ራእዮች እግዚአብሔር ይናገራቸው ነበር። ሳሙኤልን አይተናል። ሌሎችንም ነቢያት እነ ሕዝቅኤልን ዳንኤልን አይተናል። አየው ቪዥን ነው፣ ራእይ ነው። በህልሞች ይናገራቸው ነበር። እግዚአብሔር በአፋቸው ላይ በማስቀመጥ ይናገር ነበር። ኢሳይያስ 51 ቁጥር 16 አይተናል። እግዚአብሔር በአፉ ላይ ቃል ሲያስቀምጥበት ሲናገር አየን። ኃላፊነትን የሚጠይቅና በተለይ ደግሞ ፍርድ አዘል የሆነ በከተሞች ላይ፣ በአገሮች ላይ፣ በህዝቦች ላይ የእግዚአብሔር በቀል፣ ቁጣ፣ ፍርድ የሚያመጣ አይነት ትንቢት ሲሆን ደግሞ ቃሉ ራሱ ከትንቢት ያልፍና ምን ይባል ነበር? ሸክም ይባል ነበር። ትንቢት ሲከብድ፣ ትንቢት ለጥፋት ሲሆን፣ ትንቢት አገርን፣ ትንቢት ህዝብ ላይ ጥፋት የሚያመጣ ሲሆን በመጽሐፍ ቅዱስ ውስጥ ሸክም ይባል ነበር። በዕብራይስጡ ማሳ ሚለው ኢሳይያስ 13:1 15:1 እነዚህ ሁሉ ኢሳይያስ ያየው ሸክም፣ በእንደዚህ ሀገር ላይ ያየው ሸክም፣ በባቢሎን ላይ ያየው ሸክም፣ በእንደዚህ ሀገር ላይ ያየው ሸክም። ከዛ በኋላ የምታነቡት ነገር ደስ አይልም። ከትንቢት ገዝፎ ከትንቢት አልፎ በአገሮች ላይ በህዝቦች ላይ እልቂት፣ መቅሰፍት፣ የማይመልሱት የእግዚአብሔር ፍርድ። የእግዚአብሔርን ፍርድ እንዴት አድርገህ ትመልሳለህ? የእግዚአብሔርን ቁጣ እንዴት አድርገህ ትመልሳለህ? እንደዛ ሲሆን ሸክም ይባላል። የዕብራይስጡ ማሳን የእግዚአብሔር ቃል ይመጣላቸው ነበር። የሄዱ ወይም ተቀምጠው ወይ ሰሙዌር ሆነው የእግዚአብሔር ቃል ቀጥታ ይመጣላቸው ነበር። ፊደል በፊደል ቃል በቃል እንዲሁ እኛ እንደምንለው የሆነ ነገር በውስጤ እንዲሰማኛል፣ መንፈሴ እንደዚህ ይለኛል፣ በውስጤ እንደዚህ ያመለክተኛል አይደለም። ማናችንም እዚህ ውስጥ ስንናገር ብንውል እንደዛ ነው የምንለው። እነዛ ግን እንደወረደ ቃል በቃል ንግግር በንግግር ድምጽ በድምጽ በአራት ነጥብ በስርዓተ ነጥብ በነጠላ ሰረዝ እያለ ይመጣል። ሲያወሩም ያንኑ እንዳለ እንደወረደ እላው ላይ መተርጎምም አያስፈልገውም። የሚመስለውን ነገር በራሱ ቋንቋ አይገልጠውም። በራሱ በሚመስለው ነገር አይተረጎመውም። ሙሉ ቃል ይመጣል፣ ሙሉን ይናገራል። የብሉይ ኪዳን ነቢይ አንደኛ ሳሙኤል 15:10 ሁለተኛ ሳሙኤል 7:4 ወዘተ ስናይ የነበረው ነው። እንዲሁ ደግሞ ትንቢቱ የሚመጣበትን ሰዓት፣ ጊዜ፣ ስፔሲፊክ የሆነውን ታይም በደንብ ያውቁት ነበር። ጥርት ባለ ሁኔታ ይታወቃቸው ነበር። ሁለተኛ ነገሥት ምዕራፍ 20 ቁጥር 4፣ አንደኛ ነገሥት 18:1 ታሪኮቹን ስታነቧቸው ሰውየው የት ጋር ምን ቦታ ጋር እንዴት በምን ሰዓት የቱ ጋር በመንገድ እየሄደ ያለ እንደዚህ ቦታውን ሁሉ ነቢያቶች ብሉይ ኪዳን ነቢያት ያውቁት ነበር። ለዚህ ነው በብሉይ ኪዳን ውስጥ መጽሐፍ ሆኖ ሲቀመጥ እንኳን ልንከራከረው ማንችል፣ ልንመረምረው ማለት ጥያቄ ልናነሳበት የማንችል ስልጣን ያለው ቃል ሆኖ ብሉይ ኪዳን ሆኖ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ ብሎ ከዚህ ቤት ውስጥ ማንም ሰው ትንቢተ ኢሳይያስ እዚህ ጋር የጻፈው ልክ አይመስለኝም፣ እዚህ ጋር ከራሱ የጨመረ ይመስለኛል ብለን እንዳንል የተደረገው። ሌላው ትንቢቶቹ ጥቅሶች እያወጣ ማየት እንችላለን። አንደኛ ነገሥት 19 ትንቢቶቹ ወደ እነሱ ሲመጡ በጥያቄ መልክ ይመጡ ነበረ። ምን ታያለህ ወዘተ እያላቸው እስቲ ዝም ብለን አንዳንድ ጥቅስ በጥያቄ መልክ ይመጣሉ ትንቢቶቹ ወደ ነቢዩ ማለት ነው። በግልጽ ወደ ነቢዩ ጥያቄ ሆኖ ይመጣል። አንደኛ ነገሥት 19 ከ9 እስከ 10 እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። ይህ ማለት በመንፈሱ ይሄኛ እንደምንለው ውስጤ እንደዚህ የሚል መሰለኝ እያለ አይደለም። በግልጽ ኤልያስ አቤት እያለ እየሰማ ማለት። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ? እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። በቃ ያወራሉ። ኤልያስ እዛ ዋሻ ውስጥ ሆኖ ነው ኤልያስ ተደብቆ። እዚህ ምን ታደርጋለህ? ግልጽ በሆነ ሁኔታ የሆነ ሲመስለኝ የሚል የለው። ይሄው ከጀመርን ጀምሬ ደጋግሜ የምነግራቸው ነገር አለ። በቤተ ክርስቲያን ውስጥ የሚመጣውን ትንቢት ምን አርጉት ነው ያለው? አቤት መርምሩት ነው ያለው። ትንቢትን አትናቁ፣ ግን ሁሉን ፈትኑት፣ ቴስት አድርጉት። ቆሮንቶስ 14 ላይ ትንቢት የሚናገር ሰው ሲኖር ሌላው ማህበሩ ደግሞ ጀጅ አድርግ ይለይ። ቴስት አድርጉት፣ ፈትሹት፣ ከነና ጀጅ አድርጉት። ከእግዚአብሔር ቃል አንፃር እያነጻጸራችሁ
እኛ ጋር ሲመጣ እዚህ ጋር ለኤልያስ የመጣውን ጥያቄ ግን ማንም ኮሽን ማድረግ አይችልም። ይህ ነገር ግን በውስጡ ነው እንደው ዝም ብሎ በህሊናው በመንፈሱ እንደው ምናምን እያልን አንጠይቅም። ቀጥታ ድምጽ መጣ። ኤልያስ እዚህ ውስጥ ምን ትሰራለህ? ኤልያስም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና። የሚያወራው ማን እንደሆነ ሁሉ ያውቃል። ልክ እኔ ካንተ ጋር ወይም እሱ ከሷ ጋር እንደሚያወራው የእስራኤል ልጆች ቃል ኪዳንን ትተዋልና መሰዊያዎችንም አፍርሰዋልና ነቢያትንም በሰይፍ ገድለዋል፣ እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እዛ ዋሻ ውስጥ ሆኖ ነው የሚያወራው። በዛ ሰዓት ላይ እዛ አካባቢ ያለ ሰው ቢኖር ኤልያስ ከማን ጋር ነው የሚያወራው ነው። እንደዚህ ያለን ሌላ ጥቅስ መጨመር እንችላለን። እስቲ ኤርምያስ 1 ቁጥር 11 እናውጣለን። ደግሞም የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም እፈጽመው ዘንድ በቃሌ ተጋለሁና መልካም አይተሃል አለኝ። በቃ ግልጽ በሆነ ሁኔታ እንደ ጥያቄ ሆኖ ያናግራቸው፣ እንደ ጥያቄ ሆኖ ይመጣ ነበር። ቁጥር 13ም ላይ ይደግመዋል። ሁለተኛም ጊዜ እግዚአብሔር ቃል ምን ታያለህ እያለ ወደ እኔ መጣ። እኔም የሚፈላ ፍላል አያለሁ፣ ፊቱም ከሰሜን ወገን ነው አልኩ። እግዚአብሔርም እንዲህ አለኝ፣ ከሰሜን ወገን ክፉ ነገር በምድሪቱ በተቀመጡ ሁሉ ላይ ይገለጣል ወዘተ እያለ ይነግረዋል። እንደ ጥያቄ ምን ታያለህ ኤልያስ፣ በዚህ ምን ታደርጋለህ እያለ የእግዚአብሔር ቃል ይመጣል። ለዛም ይመልሱ ነበር። ማን እንደሚያወራም በደንብ ያውቁ ነበር። ስለዚህ አሁን ኤርምያስን እግዚአብሔር ምን ታያለህ ብሎ የጠየቀው መጽሐፍ ቅዱስ ሆኖ ተጽፏል። ኤርምያስም አፍላል አያለሁ ያለው ተጽፏል። ኤልያስ ምን ታደርጋለህ ያለው ተጽፏል። ላንተ ቀንቼ ነው ያለው ተጽፏል። ኦኬ፣ እዚህ ውስጥ ያለው ወንድም ይታየኛል ሲል ይጻፋል። ቆሮንቶስ ሆኖ ይገባል። ጅማ መልእክት ሆኖ ይገባል። ትንቢተ በቀለ ሆኖ ይገባል። ስለዚህ ምንድነው በመሃል ልዩነት ከፍታ ይታያቸዋል። ስለዚህ እዚህ ቤት ውስጥ እንደ ነቢይ ሆነ የሚመስለው ሰው እንደ ነቢዩ ኢሳያስ እንዳይደለ ማወቅ፣ እንደ ነቢዩ ኤርምያስ እንዳይደለ፣ እንደ ነቢዩ ኤልያስ እንዳይደለ አገልግሎት ማወቅ ነው። ቀላል አንድ። ሁለተኛ የምትናገረው ትንቢት ክብደቱ፣ ስልጣኑ ፈጽሞ ከነዚህ ሰዎች ትንቢት ጋር ክብደትና ስልጣኑ አንድ አይነት አለመሆኑን ማወቅ ነው። እንዲህ አቅማችንን ስናውቅ በቃ በዚህች አቅም ልክማ ማን መናገር ያቅተዋል ብለን መናገር እንችላለን። መፍራትም አያስፈልግም፣ መዳፈርም አያስፈልግም። እንደ ኤርምያስ ነኝ ብለህ መዳፈርም አያስፈልግም። እንዳትፈራም ያደርግሃል፣ እንዳትዳፈርም ያደርግሃል። ሌላው መንፈስ ቅዱስ ለነቢዩ የእግዚአብሔርን መልእክት ግልጽ ለማድረግ ለማቀበል በእርሱ ላይ ይመጣ ነበር። ባልተብራሩ ትንቢቶች ላይ፣ ግልጽ ባልሆኑ ነገሮች ላይ መንፈስ ቅዱስ ልክ እንደ ፐርሰናል ኤጀንት ሆኖ ወይም ደግሞ ማንነት ስለሆነ መንፈስ ቅዱስ ለነቢዩ የእግዚአብሔርን መልእክት ግልጽ ለማድረግ ወይም ለማቀበል የትንቢቱን ሐሳብም ሊያብራራለት ሊሆን ይችላል፣ በነቢዩ ላይ ይመጣ ነበር። አንደኛ ሳሙኤል 10:6 እኔ የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። ሳኦል ንጉሡ ያው ብንያማውያን ይህን ስም ይወዱታል። ያም ሳኦል ያኛውም በአዲስ ሳኦል የምንለው ሁለቱም ብንያማዊ ናቸው። እንደ ሌላ ሰውም ሆነ ትለወጣለህ፣ እነዚህም ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅ የምታገኝ ሁሉ አድርግ እያለ ወዘተ ይለዋል። ለዚህ ትንሽ ሲቆይ ይህ ሰው እየሄደ እያለ ቁጥር 9 ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። በዚያን ቀን እነዚያ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ ነው የነቢያት ጉባኤ ያገኙት። የእግዚአብሔር መንፈስ በኃይል ወረደበት፣ በመካከላቸው ትንቢት ተናገረ ይላል። እና ትንቢት ሲያናገራቸው አንዳንዶች በእርግጥ ለምንድን ይመስላችኋል እዚህ ጋር ሳኦል ትንቢት ተናግሯል፣ ትንቢቱ ግን አልተጻፈም። ትንቢት ተናግሯል፣ ትንቢቱ ግን አልተጻፈም። በአዲስ ኪዳንም አንዳንድ እንደዚህ የሆኑ ሰዎች አሉ። ዋናው ነገር ይሄ ሰውዬ የተፈለገበት ነገር ነብይነት ሳይሆን ንጉስነት ነው። ለሰውየው የንግስና እውቅና መስጠት ነው እንጂ ሌላ ነገር የለውም። ለዚህ እንደ ነብይ አድርገን ቆጥረ ነው መልእክቱን ማንጽፍለትም ወይም የተናገረው ነገር መጻፍ አላስፈለገው። ይሁንና መንፈስ ይመጣባቸዋል፣ ትንቢት ይናገራሉ። እኛ ግን ጥቅሶችን ጨምር ነህምያ ምዕራፍ 9 ቁጥር 30 ሌላም ቦታ አታጡም። መንፈስ ወረደ፣ መንፈስ መጣበት። ምናልባት
ዘካርያስ 7 ቁጥር 12 የሰራዊትም ጌታ እግዚአብሔር በቀደሙት ነቢያት እጅ በመንፈሱ የላከውን ሕጉንና ቃሉን እንዳይሰሙ ልባቸውን እንዳልማዝ አጠነከሩ ይላል። ቁጥር 12 እግዚአብሔር ለነቢያቱ ትንቢትን የሰጣቸው በመንፈስ ቅዱስ በኩል እንደሆነ ይናገራቸዋል። እንዲህ ያሉም ብዙ ጥቅሶች አሉ። ይበቃል። ሌላው ከእግዚአብሔር ጋር እነዚህ ነቢያት ማለት ነው የብሉይ ኪዳን ነቢያት ከእግዚአብሔር ጋር ከሌላው የተለየ ወይም ከመደበኛው የእስራኤል ሕዝብ ያ ነቢይ ከእግዚአብሔር ጋር ወይም ከእስራኤል አምላክ ያህዌ ጋር የተለየ ህብረት ያደርግ ነበር። በጸሎት ሊሆን ይችላል፣ እግዚአብሔርን በመከተል እግዚአብሔርን በመስማት ያ የብሉይ ኪዳን ነቢይ ከሌላው የእስራኤል ሕዝብ ዘንድ እያንዳንዱ እስራኤላዊ በራሱ ነገር ተሰማርቶ ሳለ እነዚህ ነቢያቶች ግን ከእግዚአብሔር ወይም በእነሱ ቋንቋ ከያህዌ ጋር ልዩ ህብረት ያደርጉ ነበር፣ ነቢያቶች ማለት ነው። ከዚህ የተነሳ እግዚአብሔር ምክርን ይሰማሉ፣ የእግዚአብሔርን ምክር ማቀበል ይችሉ ነበረ። ኤርምያስ 23 ቁጥር 18ን እናነበው። አጻጻፉ በእርግጥ ግልጽ ላይሆን ይችላል፣ ግን አወራዋለሁ፣ ችግር የለውም። ቁጥር 16ን እናነበው፣ ከቁጥር 16 እንዲገባን ማለት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን ኤርምያስ ነው የሚለው። ኤርምያስ ነቢይ ሆኖ በሚያገለግልበት ዘመን መዓት ሐሰተኞች ነቢያት የኤርምያስን አገልግሎት ለመገዳደር ተነሱ። እግዚአብሔር እንዲህ ይላል የሚሉ ግን ለሆድ ያደሩ ሰዎች ነበሩ። ኤርምያስ እንዲህ አለ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። አሁን ስለ እነዛ ነቢያት ነው የሚናገረው። የፈጠራ ትንቢት ነው የሚነግሯቸው። እግዚአብሔር የተናገረውን ሳይሆን ከገዛ ልባቸው እያወጡ ነው የሚናገሩት። ለሚንቁኝ ሁልጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። ከእግዚአብሔር ሕጉ ውጭ ናቸው ያሉት። ግን እነዚህ ነቢያቶች ያው በልቶ ለማደር ያህል እነዛን ሰዎች ሲያሞግሱ ታያላቸው። በልቡ ምልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላሉ። ያው እንጀራ ነው፣ በልቶ ለማደር ነው። በግብዝነት በማስመሰል ያገለግሉ ነበር። ቁጥር 18 አሁን እቺ ቃል ምን ማለት ነች? ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ዛት ሚስ ከነሱ መካከል ማለት ነው። ቃሉን ያይና የሙሴን ሕግ የሙሴን ትምህርቶች የብሉይ ኪዳን መጽሐፍቶችን ማለት ነው ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ምን ማለት ነው? ኤርምያስ እኔ እውነተኛ እግዚአብሔር ነቢይ ነኝ፣ እኔ ነኝ እግዚአብሔር የላከኝ፣ የተናገርኩትም ያለሁት እኔ ነኝ፣ ስልጣን ያለውን ትንቢት የምናገረው እኔ ነኝ። የእነሱን አትስሙ፣ ቢኮዝ የእግዚአብሔርን ቃል ያየ ከነሱ መሃል ማን ነው? ኦኬ ኤርምያስ ስለ ራሱ የሆነ ነገር እየነገረን ነው። እኛ እውነተኞቹ ነቢያቶች ግን ምን እናያለን? የእግዚአብሔርን ቃል የምናይና ከእርሱ ጋር ልዩ ህብረት ያለንን በእግዚአብሔር ምክር የቆመ ማን ነው ከነሱ መሃል? ማለት እኛ እውነተኞቹ ነቢያት ግን የእግዚአብሔርን ቃልና የእግዚአብሔርን ምክር ጋር ተጣብቀን ያለን ሰዎች ነን። የብሉይ ኪዳኑ እውነተኛው ነቢይ ከሌሎቹ የሚለየው ከእግዚአብሔር ጋር ልዩ ግንኙነት ነበረው። ለእግዚአብሔር ቃል ትኩረት አለው፣ ለሕጉ ስርዓት ትኩረት አለው። ሕጉን የሙሴን ሕግ ያስተምራል፣ በኋላ እንመጣበታለን። እንደነዛ ዝም ብሎ የልቡን የፈጠረውን የሚያወራ ሳይሆን የብሉይ ኪዳኑ ነቢይ ከእግዚአብሔር ቃልና ከእግዚአብሔር ምክር ጋር የተጣበቀ ነገር አለው። ለዚህ ነው ኤርምያስ ከኔ እነሱ ይለያሉ፣ አትስሟቸው። ለምን? የእግዚአብሔርን ቃል ይሰማ ዘንድ በእግዚአብሔር ምክር ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና ከነሱ ማለት ባጭሩ እነሱ ከእግዚአብሔር ጋርና ከቃሉ ጋር ከምክሩ ጋር ምንም ግንኙነት የላቸውም። እኔ ኤርምያስና እኛ እውነተኞቹ ነቢያት ግን እነዚህን ነገሮች እናሟላለን። ከቃሉ ጋር ከእግዚአብሔር ምክር ጋር ከእግዚአብሔር ሐሳብ ጋር የተስማማን ሰዎች ነን። ልዩ የሆነ ጥብቅ ግንኙነት አለን። አሁን ስትገፉ ተመሳሳይ ነገር ታገኛላችሁ። ቁጥር 21 ሂዱ። ተመሳሳይ ሐሳብ ነው። እኔ ሳልካቸው እነዚህ ነቢያት ሮጡ። ልክ የእግዚአብሔርን ቃል ምክር የሚሰማው ኤርምያስ ስለ እነዚህ ሐሰተኞች ነቢያት የሚናገረውን ስሙ። እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢትን ተናገሩ። ጥሩ። እውነተኛው ነቢይስ በምንድን የምንለካው? በምክሬ ግን ቢቆሙ ኖሮ ባጭሩ እንደ እኔ እንደ ኤርምያስ እንደ ሌሎችም እውነተኞች ነቢያቶች በምክሬ ቢቆሙ ኖሮ እንደማለት ነው። አጻጻፉ ይሄ ነው፣ ሐሳቡ ይሄ ነው። በምክሬ ግን ቢቆሙ ኖሮ ልክ እንደ ኤርምያስ ማለት ነው።
ለሕዝቤ ቃሌን ባሰሙ ነበር። ልክ እንደ ኤርምያስ ማለት ነው። ከክፉ መንገዳቸውም ከስራቸውም ክፋት በመለሷቸው ነበር። ልክ እንደ ኤርምያስ ማለት ነው። ስለዚህ ኤርምያስ እነሱ ከኔ የሚለዩበት ነገር አለ። እነሱ በቃሌ የሉም፣ በምክሬ ውስጥ የሉም። ሐሳቤን ቃሌ ጋር የተጣበቁ ሰዎች አይደሉም። እውነት እንደዚህ አይነት ነቢያት ቢሆንማ ቃሉን በተናገሩ መልእክቱን በሰሙ ኖሮ እግዚአብሔር ያመጣውን ሐሳብ ለሕዝቤ ባቀረቡ ኖሮ። ግን ምንድነው? የሉም ሰዎች በእግዚአብሔር ስም ነው የሚናገሩት። ከእግዚአብሔር ጋር ግን ምንም ግንኙነት የላቸውም። ከቃሉ ጋር የተገናኙ ሰዎች አይደሉም። ስለዚህ የብሉይ ኪዳኑ ነቢይ ከሌሎቹ ከአስመሳይ ነቢያት ከመደበኛው እስራኤል ሕዝብ በተለየ ሁኔታ ከእግዚአብሔር ቃል ጋር ከእግዚአብሔር ምክር ጋር ህብረት ነበረው፣ ግንኙነት ነበረው። ለነቢያት እግዚአብሔር በብሉይ ኪዳን ለእውነተኞቹ ነቢያት የሆነ ነገር ሳይናገር ምንም ነገር አያደርግም ነበር። ማድረግ የሚፈልገው ነገር ሲኖር ለብሉይ ኪዳኑ ነቢይ በዘመኑ ላለው ይናገር ነበር። ያው ነቢይ ከኢየሩሳሌም አይጠፋም ተብሎ ተጽፏል። ለነቢያት ሳይገልጽ እግዚአብሔር ምንም ነገር አያደርግም። አሞጽ ምዕራፍ 3 ቁጥር 7 በተለይ ትልልቅ ነገሮች ሲሆኑ አገራዊ ጉዳይ ህዝብን የሚመለከት ቤተ መንግስቱን ቤተ ክህነቱን የሚመለከት ከበድ ያለ ነገር ሲሆን እግዚአብሔር ከማድረጉ በፊት ለነቢያቱ ሳይናገር ምንም አያደርግም ነበር። ምን ያሳያቸዋል? የነበራቸው ትልቅ ቦታ። ባጭሩ የብሉይ ኪዳን ነቢይ ምንድነው ብለናል? በእግዚአብሔርና በህዝቡ መካከል ላይ መካከለኛ ሆኖ ነው የህዝቡንም ሐሳብ የእግዚአብሔርንም ምክር ወደ ሰው የሚያመጣ የነበረው። በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። በእርግጠኝነት ነው። ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። ኦኬ፣ ይህንን ጥቅስ ይዘን አሁን እኛ ቤት ውስጥ ያለ ሰው በትንቢት ቢያገለግለን አንድ ወንድማችን እግዚአብሔር ለሱ ሳይነግረው ብዙ ነገር ሲያደርግ መከፋት የለበትም። ምን ነው እግዚአብሔርዬ እኔን ፕሮፌት አርገኸኛል፣ እኔን ምንድምትሉት ቀብተኸኛል ወዘተ፣ ይህን ነገር ሳላውቀው እንዴት እንደዚህ ሆነ ምናምን። ስታንዳርድ አለው። በቃ መስፈሪያ በእኛና በብሉይ ኪዳን ነቢያት መካከል ስታንዳርዱ ይለያል። ኤንዌስ አገራዊ ጉዳይ ሲሆን፣ ዋና ጉዳይ ሲሆን፣ ትልቅ ነገር ሲሆን፣ ቤተ መንግስቱን ቤተ ክህነቱን የሚመለከት ነገር ሲሆን እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም ነገር አያደርግም። ይነግራል። በዘመኑ ላለው ነቢይ ይነግራል። ነቢይ ቢጠፋ እንኳን ነቢይ ያስነሳል። ከብት እየጠበቀ ያለን ሰው ሄዶ አሞጽ ለሕዝቡ ሄደ እንዲነገራቸው ይላል። ኧረ ነቢይ አይደለሁም እያለ ነቢይ ነህ እየተባለ ሄዶ ይናገራል። ሚስጥሩን እግዚአብሔር ለነቢያት ሳይናገር የሚያደርገው ነገር አልነበረም። እንደምታውቁት ሐዋሳ ነቢያት ተኮትኩቶ የሚያድጉባት ነች። እዚህ ያላችሁ ሰዎች ታውቃላችሁ። ግን ሐዋሳ ውስጥ የነበሩ ብጥብጦች በነበረ ሰዓት አንዱም ነቢይ ቀድሞ አላየም። ያ ሁሉ ከገጠር እስከ ሐዋሳ ከተማ ያለው ነቢይ ጫካ ውስጥ ሁሉ ሲሄድ እኔ የተወሰነ መንገድ በመኪና ሄድን። ከዛ በኋላ መኪና አይገባም፣ በእግር ነው ሄድን። የ4 ሰዓት መንገድ ለአገልግሎት ስንሄድ በምናልፍበት ቤት ሁሉ በደረሰን ቁጥር የሆነች የተጻፈች ነገር አለች። በትንቢት እናገለግላለን፣ የጸሎት ቀን የምን ቀን ተለጥፏል። ሁሉም ነቢይ ነው። ባጭሩ ያለፍንበት ሰፈር ሁሉም ሰው ነቢይ ነው። ማን ለማን እንደሚጸልይ አላውቅም። እነዛ ሁሉ ነቢያቶች የአገራቸው ልጅ ሲጨፋጨፍ ቀድሞ አይቶ እንዲህ አይነት ነገር ሊመጣ ነው ተጠንቀቁ ያለ የለም። ምኑ ነው ያለን ማለት ነው? እኛ ስሙና ጉራው አካኪ ዘራፉ መድረክ ላይ ሲሆን ማንም አይችለን። ነቢያትን ከተማ ውስጥ የሚመጣ ጥፋት እንኳን አይተን ለማስጠንቀቅ ማንችል ነን። ግርግር በመፍጠር በጩኸት ግን ያው የታወቀናል። እኔ አላስታውስም ሐዋሳ ላይ ያ ግርግር ሲመጣ ሰው ሲተላለቅ ቀድሞ አይቶ አውቆ ሲጸልዩ ከተማው ላይ እንዲህ ነገር ሳይመጣ አይቀርም። ሌሎቹ ደግሞ በየሚዲያው አንዱ ብንሰበስብም ከአቅም በላይ ስለሆነ ዲስክ ማጣበብ ነው እንጂ ያልሟረተ ማናል ያልሟረተ ነቢይ ይሄ ዓመት አደገኛ ዓመት ነው ሲሉን ያው ድሮ እንደነበረው ሆኖ ድሮም አደገኛ ነው እንደዛ ሆኖ ያልፍ። ይሄን ዓመት መጋቢት ላይ ኢትዮጵያ በቃ ማለቋ ነው ይሉናል። መጋቢት እንኳን ማለቁን ሳናቅ ያልቃል። ያልሟረተ ማርተው አይሆንም። የሆነ ነገር ሲሆን ደግሞ ቀድሞ ሳይሟርቱ ይሆናል። ምንም ሳይሟርቱ የሆነ አደገኛ ነገር ይመጣል። እየሟረቱም ደግሞ ሳይመጣ ያልፋል። ሁሉም በየቤተ እምነቱ እንደዛው በቃ በአራት አቅጣጫ የሚመጣ ጠላት አለ።
ኢትዮጵያ ተዘጋጅ ይሉና አመቱ ያልቃል። በአራቱም አቅጣጫ ምንም የለም። ሁሉም የሚሟርቱትም አይሆንም፣ ዝም ብለውም ደግሞ የሆነ ነገር ይሆናል። እንደዚህ ያለን ነው ያለነው። የብሉይ ኪዳን ነቢዩን በተመለከተ ግን እግዚአብሔር አንዳች ነገር ሊያደርግ ሲል ቀድሞ ይነግረዋል። ይሄ ማለት እግዚአብሔር በዚህ ዘመን የሆነ ነገር ሊመጣ ሲል ምልክት አይሰጥም ማለት አይደለም። እንድንጸልይ ርዕስ አይሰጥም ማለት ነው። እዚህ ቤት ውስጥም ታውቃላችሁ የሚሰጡን ነገሮች ሲኖር እግዚአብሔር ያው እንዲህ አድርገን በጥበብ አድርገነው እንጸልያለን። ዝም ብላችሁ እስቲ ጸልዩ፣ እስቲ ለጠቅላይ ሚኒስትሩ ጸልዩ፣ እስቲ ለሀገሪቱ ጸልዩ ምናምን። የትግራይና የኢትዮጵያ ጦርነት ሳይነሳ በፊት ነው እዚህ ቤት የጸለይን። ያሳያል። እግዚአብሔር ያመለክታል። ለወንድሞችም ያመለክት ነበር። ጦርነቱ ሲቆም እናቅ ነበር። ከመቆሙ በፊት እናቅ ነበር። እንዴት እንደሚቆም ሁሉ እናቅ ነበር። ሰው በዛን ሰዓት ላይ ጦርነቱ ከትግራይ አገር ጋር ከትግራይ ጋር ይቆማል ብሎ ሰው ባላሰበ ሰዓት እኛ እንደሚቆም እናቅ ነበር። ይቆማል። ያው በጣም ባልታሰበ ሁኔታ በሰላም ይቆማል። በወቅቱ ያለውን ከዚህ በኋላ ያለውን ደግሞ ያሳየናል። አገሪቱ ወደዛ አይነት እልቂት ከመግባቷ በፊት በጌታ በኢየሱስ ደም የተነከሩ ወፎች ደም የተነከሩ ያን ጊዜ አውርቻለሁ። እጅግ በጣም ብዙ ወፎች ናቸው ደም ተነክረዋል። ደም ተነክረው ይበራሉ። ወዴት ነው የሚበሩ ትላለህ? ወደ ሰሜን። በቃ ያ ደም መፋሰስ እንዲፈጸም ማለት ጸልየናል። በቀስታም ቢሆን አውርቼ እግዚአብሔር ይናገራል። እሱ እናውቃለን። እኔ ግን ነብዩ አሞጽ ነኝ ዘካርያስ ነኝ ብሎ ቡራ ከረዩ ማለት አያዋጣም። ዛሬ ላይ ሆነ ነገር እግዚአብሔር አመልክቶ ነገ ላይ አመለክት መብቱ ነው። እግዚአብሔር ለባሮቹ ለነቢያት ሳይናገር ምንም አያደርግም ብሎ ድርቅ ማለት አያስፈልግም። ሉዓላዊ ነው። አዲስ ኪዳን ነው። እንደፈለገ ይስራ። ለጸሎት የሚሆን ርዕስ ይሰጠናል፣ እንጸልያለን። ምንም ሳይሰጠን ደግሞ የሆነ ነገር በጎም ደግም ከሆነም ክፉም ከሆነ እግዚአብሔር የተመሰገነ ነው። ብዙ ጭንቀቱ አያስፈልግም። ይህን ጠቅሶ ድርቅና አያስፈልግም ማለት ነው። እኔ ሐዋሳን ያነሳሁት ለሌላ ነገር አይደለም። ነቢ ማዕስ ስላለ እንዴት አላዩም? ጂማ መጀመሪያም ነቢይ አልነበረም። ለዚህ የሆነ ቀውጤ ሲነሳ በተኛንበት ነው ቀውጤ መጣ። ቀድሞ የነገረንም ማንም የለም። እግዚአብሔር ይመስገን። ነቢዩም ከኛ እኩል ነው ደንግጦ የተነሳው ይዛን ቀን ላይ እግዚአብሔር የተመሰገነ ይሁን። ጂማ ችግር የለውም። እና እግዚአብሔር ለብሉይ ኪዳን ነቢይ ሳይናገር በዘመኑ ምንም ነገር አያደርግም ነበር። ለዚህ ነው የብሉይ ኪዳን ነቢይ እግዚአብሔር የሆነ ነገር ከማድረጉ በፊት ለኔ ማይናገረው ነገር ማይገልጠው ነገር የለም ብሎ ስለሚያስብ አንዳንድ ጊዜ ብሉይ ኪዳኑ ነቢይ አንዳንድ ትንንሽ ነገሮች ሲደረጉና እሱ ካላወቀ እንዴት እኔ ሳላውቅ ሆነ ብሎ ራሱ ይገረም ነበር። ኤልሳን ነው ኤልሳ ሁለተኛ ነገሥት 4 አንድ ነገር ሆነ። ቁጥር 27 ነው ግን ከላይ ከፍ ብዬ ላነበው እኔ ደስ ስለሚለኝ ታሪኩን እናነበው። ቁጥር 8 አንድ ቀንም እንዲሆነ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራ ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበር። ኤልያስ የሰራፕቷ እመቤት ጋር ነው የገባው። ሰራፕቷ አሕዛብ ነች። እሺ እሷም ኤልያስ በረሃብ ምክንያት ነው። ይሄ ግን ረሃብ ሳይሆን እንደው በደጃፏ ባለፈ ቁጥር መጠራው ሴትዮ ነች፣ ደግ ሴትዮ ነች። ደግሞ ይሄንን አይታችሁ ነቢይ ባለፈ ባገደመ ቁጥር ለማለት አይደለም። ሰውየው ኤልሳ መሆኑን ማወቅ አለባችሁ። እሺ ኤልሳ ነው በቀለ አይደለም። ቁጥር 9 ለባሏም ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበር፣ መቅረዝ እናኑርለት፣ ወደኛም ሲመጣ ወደዚያ ይገባል አለችው። ባጭሩ ይሄ ሰው ሁሌ በዚህ ያልፋልና ቤታችን የመጣ ቢያርፍ ድንገት ቤቱ ሩቅ ቢሆን አገሩ ሩቅ ቢሆን በዚህ አገር ባቋረጠ ቁጥር ከሚሄድ እዚህ ያረፈ ጠዋት ደግሞ ተነስቶ ቢሄድ አለች። አንድ ቀንም ወደዚያ በመጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውንም ጊያዝን ይህችን ሱነማይት ጥራት አለው። ያ ቤቱ ገብቶ እንዲያርፍ ከባሏ ጋር ሆኖ አዘጋጅተውለት እዚህ ረፍ ባሉበት ሰዓት ጊያዝ ደግሞ አለ እጅ የሚያስታጥበው ኤልሳን ማለት ነው። የኤልሳ አገልጋይ ነው፣ ደቀ መዝሙር ነው። እስቲ ሴትዮዋን ጥራት፣ እዚህ ግቡ ብላ ያሳረፈችን ሴትዮ ጥራት አለ። በጠራት ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይ ስለ ሰራዊት አለቃ ልንገርልሽ በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናድርግላት አለ። ጊያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም
አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለች። ባጭሩ እንደው የማይሆን ተስፋ እንዳይሆን ባክህ ልቤን እንዳሰቅለውና የማይሆን ነገር እንዳይሆን እንደማለት ነው። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ዋው! ኤልሳ እንዳላት እንጂ መጋቢት ላይ ታገቢያለሽ ብሎ 9 መጋቢት እንደሚያልፍበት ነቢይ አይደለም ኤልሳ። ሕፃኑም አደገ። ይህ ሕፃናውን አደገ። በማን ትንቢት መሰረት የተወለደ? በኤልሳ። አንድ ቀንም እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመ እንግዲህ ራሴን አለ። ወዲያው እንደዚህ ነገር ሰምታለኝ በቃ ራሴን አለ፣ ገባ፣ ሞተ እንደሚባለው አይነት። ሐኪሞች ምን እንደሆነ ልትገምቱ እናንተ ትችላላችሁ። እኛ ስናወራ እንደዛ ራሴን አለ ገብቶ ሞተ ነው። ሐኪም ደግሞ ዲፋይን ያደርገዋል። እንግዲህ እንትን ይሆናል እንትን ብቻ ልጁ እንደዛ ሆነ። ተሸክመ ወደ እናቱ ወሰደው አለው። አባትየው ማለት ነው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጣም በእግዚአብሔር ሰው አልጋ ላይ አጋደመችው። እዛ ያዘጋጀችው የኤልሳ አልጋ ላይ አጋደመችው። በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ መለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይ ሰንበት ያይደለ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለች። አህያውንም አስጭና ሎሌዋን ንዳ ሂድ፣ እኔ ሳላዛ አታዘገየኝ አለችው። ባሏ በታመመ ሰዓት እናቱ ጋር ወሰደው ነው ያለው። እናትየው እጅ ላይ ኩል ቀን ቆየ፣ እዛው እጇ ላይ ሞተ። አልጋው ላይ አጋደመችውና አህያ ላክልኝ ብላ ወደ ኤልሳ እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን እነኋት ሱነማይቷ መጣች፣ ትቀበላት ዘንድ ሩጥና በደናሽ ነውን? ባልሽ ደና ነውን? ልጅሽስ ደና ነውን? በላት አለው። እርሷም ደና ነው አለች። ወደ ተራራውም ወደ እግዚአብሔር ሰው በመጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። ያው እንትን ነው እንግዲህ ቦዲጋርድ ምናምን እሱ ግያዝም ዘማኑ ፍቃድ እኮና እንዲያነ ሰዎች ድሮም ነበሩ። ግያዝም ሊያርቃት ቀረበ። የእግዚአብሔርም ሰው ነፍሱ አዝናለችና ተዋት፣ እግዚአብሔርም ያንን ከኔ ሰውሮታል አልነገረኝምም አለ። የልጁን መሞት እግዚአብሔር ሰውሮታል ከኔም አልነገረኝም አለ። እርሷም በውኑ ከጌታዬ ልጅን ለመንኩ? መጀመሪያ ልጅ ይሰጠኝ ልጅ ይኑረኝ ብዬ እኔ ጠይቄያለሁ። አንተ አይደለ እንደ ልጅ ትወልጃለሽ ያልከኝ እንደማለት። እኔም አታታለኝ አላልኩምን? ያኔ ገና ተው እባክህ፣ ይሄ ነገር የማይሆን ከሆነ አትናገር፣ አታታለኝ አላልኩምን አለች። ግያዝንም ወገብን ታጠቅ፣ በትሬን በእጅ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢል አትመልስለት፣ በትሬንም በሕፃኑ ፊት ላይ አኑር አለው። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ መስማት አልነበረም። ከዛ ኤልሳ ይመጣል። ኤልሳ ልጁ ላይ ተኛና ልጁ ይነሳል። ባጭሩ የፈለግነው ነገር የብሉይ ኪዳኑ ነቢይ ቅድም ያነበብነው ክፍል እግዚአብሔር ለነቢያቱ ሳይናገር ምንም የሚያደርገው ነገር አልነበረም። 27 መጨረሻ ላይ እግዚአብሔርም ያንን ከኔ ሰውሮታል አልነገረኝምም አለ። ኦኬ ኤልሳ ምንድን ኤክስፔክት የሚያደርገው? የልጁን መሞት ቀድሞ ማን ሴትዮዋ ሳትነግረው በፊት ማን እንዲነግረው ነው? እግዚአብሔር እንዲነግረው ነው የሚጠብቀው ማለት ነው። እግዚአብሔር ለነቢያቱ ሳይናገር ምንም አያደርግም። ግን ትንሹንም ትልቁንም ነገር አይደለም ማለት ነው። በጣም ወሳኝ ሆኖ አገራዊ ጉዳይ፣ የነገስታቱ ጉዳይ፣ የቤተ ክህነት ጉዳይ፣ ህዝብ ተኮር ጉዳይ፣ ምርኮን የሚመስል ጦርነት የሚመስል ነገር እንደዚህ ነገሮች ሲሆኑ እግዚአብሔር ለነቢያቱ ሳይናገር በብሉይ ኪዳን ፈጽሞ ምንም ነገር አያደርገው ነበር። ኤልሳ ገርሞታል የልጁን መሞት ባለማወቁ። እግዚአብሔር እንዴት ዝም አለኝ ሴትዮዋ መጣ እስክትነግረኝ አለ። መልእክቱን የሚያስተላልፉበት መንገድ፣ የብሉይ ኪዳን ነቢያት መልእክታቸውን የሚያስተላልፉባቸው መንገዶች፣ ትንቢታቸው እንዴት ነው የሚያቀርቡት፣ እንዴት ነው ትንቢታቸውን የሚናገሩበት መንገድ? አንደኛ በድምጽ በማሰማት አብዛኛውን ጊዜ በጩኸት ጌታ እግዚአብሔር እንዲህ ይላል በማለት መልእክት የሚያስተላልፉበት መንገድ የብሉይ ኪዳን ነቢያት በድምጽ በማሰማት ህዝቡ ፊት በመምጣት ወይ ገበያ ወይ ነገስታቱ ፊት ወይ ቤተ ክህነቱ ጋር መጥተው በድምጽ በማሰማት በአብዛኛው ጊዜ ጌታ እግዚአብሔር እንዲህ ይላል፣ ጌታ እግዚአብሔር እንዲህ ይላል፣ አንዳንዴ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ንግግሩ ደግሞ አንዳንድ ጊዜ ከትዕይንቶች ጋር
ልክ ድራማቲክ የሚመስሉ ነገሮች በምልክትና በትዕይንቶች የተጨመረበት አይነት አነጋገር ይገልጹት ይናገሩት ነበር ማለት ነው። ምን ማለት እንደሆነ ለምሳሌ እንግዲህ ሲናገሩ በአብዛኛው ያው በጩኸት በድምጽ በመናገር ለሕዝቡ የሠራዊት ጌታ እግዚአብሔር እንዲህ ይላል ወዘተ በማለት ጌታ እግዚአብሔር እንዲህ ይላል በማለት ምልክቶችን በማድረግ ትዕይንቶችን በመጨመር አንዳንድ ትዕይንቶች ቲያትሪካል የሚመስሉ ትዕይንቶችን በማሳየት ትንቢቱን ያስተላልፉ ነበረ፣ መልእክቶቹን ያስተላልፉ ነበረ። ለምሳሌ አሂጃ እሱን እንየው። አንደኛ ነገሥት 11 ቁጥር 30 ላይ አሂጃ ልብሱን ለ12 ቦታ ቅድድድ ያደረገበት ቦታ ማለት ነው። ለንጉሱ ኢዮርብዓም ትንቢት እንዴት እንዳመጣ አንደኛ ነገሥት ምዕራፍ 11 ቁጥር 30 ከቁጥር 26 ልጀምር። ከሳሪራ ሀገር የሆነ የሶሎሞን ባሪያ የኤፍሬማዊ ናባጥ ልጅ ኢዮርብዓም በንጉሱ ላይ አመፀ። እናቱም ጽሯ የተባለች ባልቴት ሴት ነበረች። በንጉሱም ያመፀበት ምክንያት ይህ ነው። ሶሎሞን ሜሎን ሰራ፣ የአባቱንም የዳዊት ከተማ ሰባራውን ጠገነ። ኢዮርብዓምም ጽኑ ኃያል ሰው ነበረ። ሶሎሞንም ጎልማሳው በሥራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ሥራ ሁሉ ላይ ሾመው። በዚያን ጊዜ ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው። አኪያም አዲስ ልብስ ለብሶ ነበር። ሆነ ብሎ ነው ከቤቱ የወጣው ነቢዩ አኪያ። አዲስ ልብስ ነው የለበሰው። ሁለቱም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከ12 ቆራረጠው። ነቢዩ አኪያ ወይም በዕብራይስጥ አሂጃህ፣ ነቢዩ አኪያህ ወይም አሂጃህ የለበሰውን አዲስ ልብስ ማለት ነው ከ12 ቆራረጠው። ኢዮርብዓምንም አለው 10 ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና። አነጋገራቸው የሆነ እንትኖች ይገቡበት፣ ትዕይንቶች ቲያትሪካል ነገሮች ይገቡበት። ቀጥታ ኢዮርብዓምን መንገድ ያገኘው የእስራኤል መንግስት ያን ጊዜ አንድ ነው። 12ቱ ነገድ በአንድ ንጉስ ነው የሚመራው። ኢዮርብዓም ትንሽ ወንዳ ወንድ ነው፣ ጀግና ነው። እና ነቢዩ አኪያ ወይም አሂጃ መንገድ ላይ ተገናኙ። ሆነ ብሎ አዲስ ልብስ ለብሶ ከዛ በኋላ ኢዮርብዓም ፊት ሲደርስ ልብሱን አወለቀና 12 ቦታ ቀዳደደ። 10ሩን ቅዳጅ ያዝ አለው። ይገባቸዋል ሐሳቡ? 12ቱ ነገድ ናቸው። ያን ለመግለጥ ነው። 10 ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና እነሆ ከሰሎሞን እጅ መንግስቱን እቀዳለሁ። የዳዊት ልጅ ሰሎሞን እሱ እንደሞተ ንጉሱ መንግስቱ ለሁለት ነው የተከፈለው። እነሆ ከሰሎሞን እጅ መንግስቱን እቀዳለሁ፣ 10ሩንም ነገዶች እሰጥሃለሁ። አየ 10ሩን ጨርቅ የሰጠበት ምክንያት የሆነ ትዕይንታዊ ነው፣ ቲያትሪካል ነገር ነው፣ ግን መልእክት አለው። መልእክቱም 10ሩን ነገዶች እሰጥሃለሁ፣ ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለመረጥኳት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል። የይሁዳ ነገድ በኢየሩሳሌም ከተማዋና ብንያም የሚባል ሌላ አንድ ነገድ ይጨመርለታል። አንድ ነገድ ለሱ ተውለታለሁ። ይሁዳና ብንያም አብሮ ይሆናሉ። ኢየሩሳሌም ዋና ከተማውን ለነሱ ተዋለሁ። አንተ ግን 10ሩንም ነገድ ትወስዳለህ አለው። ይሄን የገለጠለት በምን አይነት መልክ ነው? ሆነ ብሎ ከቤቱ ልብስ ለብሶ ወጥቶ መንገድ ላይ ኢዮርብዓምን ጠብቆ ኢዮርብዓምን ሲያገኘው በፊት ለፊቱ ልብሱን አውልቆ ቀዶ 12 ቦታ 10ሩን ጨርቅ ያዝ፣ 10ሩን ነገድ ላንተ ሰጥቻለሁ። ለዳዊት ስል የሰሎሞን መንግስት እንደው ሜዳ እንዳትቀር ለባሪያዬ ለዳዊት ስል ምን አድርጋለሁ? አንድ ነገድ ብቻ ለሱ ሰጠዋለሁ። ይሁዳ ነገድና ብንያም ሆኖ ይቀራሉ። አለቀ ብሏለሁ። ይሄ አኪያ ወማሂጃ መልእክቱን ያስተላለፈ መንገድ ነው። የብሉይ ኪዳን ነቢያት እንደዚህ ያደርጋሉ። አሁን ይሄን ያነበበ አንድ ወንድማችን መጥቶ እዚህ ጨርቅ መቁረጥ አለበት ይመስላችኋል? እንደዛ የሆነ ነገር ወረቀት አምጥተህ ካረገ ይሄን ቸርች ለሁለት ከፈልኩ ትላለህ ይሆናል? አንዳንድ ጊዜ አይተናል። ድራማቲክ በሆነ ሁኔታ ማለቴ ነው መልእክቶች የማስተላለፍ ሙከራዎችን እኛም ሀገር ላይ አይተናል። ለምሳሌ ላብ የተጠረገበት ሶፍት ብላ። ይሄ መጣው እኮ ከቲያትሪካል እነዚህ ድራማቲክ የሆኑ ነገሮች ሲታዩ አዩና ሰዎች ላቡን ጠረገ፣ ይሄን ላቤን ብሎ በሶፍት ሰጣቸው። ታረግዣለሽ ምናምን አላቸው አይደለ? ከረሜላኝኪ ትጣፍጫለሽ፣ ትጣፍጣለህ፣ እንደዚህ የሚሉ ከነዚህ ሰዎች የተኮረጀ ነው። በብሉይ ኪዳን ድራማቲክ በሆነ ነገር ሰዎች ያደርጉ ስለነበረ በአዲስ ኪዳን ያንን ለማድረግ ሰዎች መከራ ሲበሉ የዚህ ዓመት ትንቢታዊ ቃል ይመጣል፣ ስለዚህ እያንዳንዳችሁ ፍራፍሬ ገዝታችሁ ነው የሚባልበት። አይታችኋል?
ፍራፍሬ ገዝታችሁ ነው። ትንቢታዊ አዋጅ ይወጣል። የመጣፈጥ ዓመት ነው። ከዛ በኋላ ፍራፍሬው ይመጣል፣ ይጸልያል። አሁን ብሉ ብሉ ብሉ፣ ሃሌሉያ፣ ይሄን ዓመት ሙሉ ትጣፍጣላችሁ። እነዚህ ሁሉ ቲያትሪካል ነገሮች ሪሊ እግዚአብሔር ፍራፍሬ ገዝተ የቸርቹ አባል እንዲጣፍጡ አብላቸው ብሉ አይደለም። ሰዎቹ ግን እንደው እግዚአብሔር ይሄን ብሏል በስትል የቀደሙ ነቢያት ምን ነው ልብሳቸውን ይቀዱና እንዲያረጉ ነበር። የሆነ ነገር ያደርጉና የሆነ ነገር ይሉ የለምን ሊሉን ይችላሉ። ሌላ ለምሳሌ ኤልሳ ዮአስን ቀስት ሲያስፈነጠረው እዩ። ሁለተኛ ነገሥት ነው ሳለ ሁለተኛ ነገሥት 13 ቁጥር 15ን እስቲዩ ኤልሳ ምን እንዳደረገ። እነዚህን ታሪኮች አልፎ አልፎ ማየቱ የሚጠቅመን ለመሰላችሁ በጣም አጥርተን የአዲስ ኪዳኑ ትንቢት ትንሽ ልዩነት እንዳለው እንድናስተውል ይረዳናል። ልዩነት እንዳለው እንድናስተውል ይረዳናል። እየተረዳችሁኝ ነው? ይሄ ማለት እግዚአብሔር በውስጣችሁ የሆነ ነገር እንድታደርጉ የሆነ ድራማቲክ ነገር በሆነ ሁኔታ ትንቢት እንድትገልጡ ውስጣችሁ እውነት ከሞላ አድርጉት። ግን ግድ ነው ብላችሁ የድሮ ነቢያት እንዲያደርገዋልና ትንቢቴን በተናገርኩ ቁጥር የሆነ ድራማ ሰርቼ ነው ግን አትበሉ። ይመጣል፣ ውስጥ የሆነ ነገር ይመጣል፣ የሆነ ነገር እንድታደርጉ ይመጣል። ያንን ማድረግ ክፋት የለውም። እንደምትረዱኝ ተስፋ አድርጋለሁ። ሁለተኛ ነገሥት ምዕራፍ 13 ቁጥር 15 ኤልሳዕም በሚሞትበት በሽታ ታመመ። ያው ትምህርት ይሰጠናል። ነቢይም ይታመማል የሚለውን አይሰጠንም? ታመማል። ኤልሳዕን የሚያክል ነቢይ እንኳን የሞተው በበሽታ ነው። በሚሞትበት በሽታ ታመመ። የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። ባጭሩ እግዚአብሔር ነው በነቢያቱ በኩል አገር ይመራ የነበረው፣ ጦር ይመራ የነበረው ማለት በቃ የእስራኤል ኃይል እግዚአብሔር ነው ለማለት ነው። ኤልሳ ታሞ ተኝቶ ምን አረገ? ቀስትና ፍላጻዎች ውሰድ አለው። ቀስት ማለት ደጋኑ ማለት ነው። ሲያስፈነጥሩ ደጋኑ ቀስት ይባላል። ቀስት የሚሄደው ሳይሆን ደጋን የምንለው ነው። እሱ ቀስት ይባላል። ማስፈንጠሪያው የሚወረወሩት ደግሞ ምን ይባላሉ? ፍላጻ ይባላሉ። አንዳንድ ጊዜ ሰው ሹሉን ነው ቀስት የሚለው ብዬ ነው። ቀስት ራሱ ቀስተ ደመና እንዲ ከርቭድ ማለት ነው። ቀስት ሲባል እንዲ ከርቭ የሆነ ግማሽ ክብ ማለት ነው። እና ቀስት ያዝ፣ ፍላጻዎችን ያዝ አለው፣ ውሰድ አለው። ቀስቱንና ፍላጻዎቹንም ወሰደ። ይሄ እንግዲህ ንጉሥ ዮአስ ነው። ማን ነው የሚያዘው? ነቢዩ ኤልሳ ወሰደ። የእስራኤልን ንጉሥ እጅህን በቀስቱ ላይ ጫን አለው። እንደዚህ ያዘ፣ እጁንም ጫነበት። ኤልሳም እጁን በንጉሡ እጅ ላይ ጭኖ አሁን ምን አረገ? በል ቀስቱን ያዝ አለው። ዮአስ ቀስቱን ሲይዝ ኤልሳ መጣና የዮአስ እጅ ላይ እጁን አስቀመጠ። ኤልሳ የሚወክለው ማንን ነው? የሰማዩን የያህዌህን ኃይል ነው የሚወክለው። ባጭሩ የእግዚአብሔር ኃይል ከማን ጋር ነው? ከንጉሱ ጋር እንዲሆን ሰማይ ይተባበራል፣ ይስማማል። ቀስቱን አብረው ለሁለት ያዙት። እጁን በእጁ ላይ አደረገ፣ እጁንም ጫነበት። ኤልሳም እጁን በንጉሱ እጅ ላይ ጭኖ የምስራቁን መስኮት ክፈት አለ። ልክ በምስራቅ በኩል ሲከፍት ያለው አገር የጠላቶቻቸው አገር አቅጣጫ ከዛ ነው ብዙ ጊዜ ጠላት እየመጣ የሚያጠቃቸው። የምስራቁን መስኮት ክፈት አለ። ከፈተውም። ኤልሳም ወርውር አለ። ፍላጻው ማለት ነው። ወረወረው። እርሱም ኤልሳ ማለት ነው የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው፣ እስክታጠፋቸው ድረስ ሶርያውያንን በአፌቅ ትመታለህ አለ። አሁን አንድ አገር እዚሁ አለቀ በጦርነት ባጭሩ። ከዚህ በኋላ ሶርያ የሚባለው መጥቶ ሊያጠቃ አይችልም። ጭራሽ ታጠፋቸዋል። በመስኮት ነው፣ በምስራቅ በኩል ወረወረ። አሁን ቀጥሉ። ቁጥር 18 ደግሞም ፍላጻዎቹን ውሰድ አለው። ወሰዳቸው። የእስራኤልን ንጉሥ ምድሩን ምታው አለ። ምድሩን ማለት ነው ታች። ሰውየው 3 ጊዜ መጥቶ ቆመ። የእግዚአብሔር ሰው ተቆጥቶ 5 ወይም 6 ጊዜ መጥተው ኖሮ ሶርያን እስክታጠፋው ድረስ በመታው ነበር። ዛሬ ሶርያ የሚባል ሀገር ባልኖረ ነበር። አሁን ግን 3 ጊዜ ብቻ ሶርያን ትመታለህ አለ። አሁን ኤልሳ ያዘዘው ነገር ምንድነው? ቀስትን ያዝና አንድ ወርውር አለው።
ሶርያን በአፌቅ ድል ትነሳዋለህ። ቀጥሎ ደግሞ ምን አለው? ምድሩን ምታ አለ። አሁን የኤልሳ ትእዛዝ አንድ ጊዜ ምታ የሚል የለውም፣ 5 ጊዜ ምታ የለውም፣ ቁጥር አልነገረውም። ምታ ነው ያለው። ሰውየው መታ ሲያይ ኤልሳ ዝም ብሏል። አሁን ማንሰና መታ፣ ኤልሳ ዝም ብሏል። ሶስተኛ ላይ መታና አቆመ። ተቆጣ ኤልሳ። ለምን ታቆማለህ? 5-6 ጊዜ ምድሩን መታ ቢሆን እስከ መጨረሻው ጠላትን ታጠፋው ነበር ሶርያ። እንዲህ ባለ ድራማቲክ በሚመስል ነገር፣ መንፈሳዊ ትርጉም ባለው ነገር፣ ከላይ በሚሰማው ነገር የብሉይ ኪዳኑ ነቢይ ይናገራል። እንደዚህ ያደርጉ መልእክታቸውን ያቀርቡ ነበር። ኤልሳ ሸክላ ሲሰብር ታያለህ። ሕዝቅኤል ግንብ እየቆፈረ ግንብ እየነደለ መልእክት ሲያስተላልፍ እናያለን። ምናልባት ነገ እሱ እናነሳና ወደሚቀጥለው ክፍል ጠጋ ጠጋ እያልን እንሄዳለን። እንጸልይ። አሁን ፕሮግራም እየዘጋን አይደለም፣ አባታችን ጋር ነው የምናወራው እና ብዙ ጸጋ ይሆንልናል፣ ብዙ ምሕረት ይሆንልናል። ብዙ ከእንደገና ጸጋ ስጠን፣ ከእንደገና ብዙ ምሕረት አድርግልን፣ ከእንደገና ብዙ ሰላምን ስጠን አባቶ። ከእንደገና ዛሬም ያላንተ ተስፋ የለንም፣ ዛሬም አቅም የለንም፣ ዛሬም ጉልበት የለንም። ዛሬም የምትታደግ አንተ ነህ፣ የምታስጥል አንተ ነህ። ዛሬም የምትረዳን አንተ ነህ እግዚአብሔር። ዛሬም አቅማችን አንተ ነህ እግዚአብሔር ሆይ። ዛሬም ካምናው ከካቻምናው ከባለፉት ዓመታት ይልቅ ያንተ ብዙ ምሕረት ያስፈልገናል፣ ብዙ ጸጋ ያስፈልገናል። ዛሬም ጥገኞች ነን፣ ዛሬም በእርዳታ ስር ነን፣ ዛሬም ፊትን እንሻለን። አቅማችን አንተ ነህ፣ አቅማችን አንተ ነህ፣ ጉልበታችን አንተ ነህ። ዛሬም ከዘመኑ የሚበልጠው ጸጋ፣ ከክፋቱ የሚበልጠው ጸጋ፣ በዚህ ዘመን ካለው ጭካኔ ሁሉ የሚበልጠው ጸጋ፣ ከክፋት ሁሉ የሚበልጠው ጸጋ በክርስቶስ ኢየሱስ ለኛ ይታደል ዘንድ ለኛ ይበዛ ዘንድ የተፈቀደው ጸጋ፣ ዓለምን የሚያሸንፈው ጸጋ፣ ቀድሞ የሚደርሰው ጸጋ ዛሬም ያስፈልገናል። አባት ሆይ ያስፈልገናል። በጸጋ ላይ ጸጋ እንፈልጋለን። ለመኖር፣ ለመውጣት፣ ለመግባት፣ ለአቅም፣ ለጤና፣ ለቤተሰብ፣ በቅርብ ለሩቅ ላሉት ሁሉ ልባችንን የሚጠብቅ ጸጋ፣ ልባችንን የሚጠብቅ ምሕረት ያስፈልገናል። እግዚአብሔር ከበፊት ይልቅ ዛሬ ያንተ ጥገኛ ነኝ። ከበፊት ይልቅ ዛሬ ያንተ ለማኝ ነኝ። ከበፊት ይልቅ ዛሬ ያንተ ተደጋፊ ነኝ። ከበፊት ይልቅ ዛሬ ታስፈልገናለህ። ከትናንት ይልቅ ታስፈልገናለህ። ረዳታችን የሌለህ እስኪመስል ዝም ባልከው ነገር ሁሉ ዝምታህ ስለሰራ፣ ዝምታህ ስለሚሰራ ሕያው አምላክ የጌታ ኢየሱስ ክርስቶስ አባት እንፈልግሃለን። ረዳታችን ሆይ ብዙ ጸጋ እንፈልጋለን፣ ብዙ ምሕረት እንፈልጋለን። ረዳታችን ሆይ የኃጥአንን ብድራት ትኩር ብለን እናያለን። ረድኤታችን ሆይ አንተ ደግሞ ሰላማችንን ትሰጠናለህ። ከክፉ ሁሉ ታድነናለህ። ከሚጠሉንና ከወደረኞቻችን እጅ ሁሉ ታስጥለናለህ። አንተ የደህንነታችን ቀንድ፣ አንድ ቀንድ እንዳለው እንደዚያ አውሬ ብርቱ የሆነ የትኛውንም ድፍን ነገር የሚያልፍ የትኛውንም ጨለማ ነገር የሚገፍ የትኛውንም የተዘጋ ነገር የሚጠረምስ የሚያልፍ የሚሰብር
የትኛውንም ድፍን ነገር የሚከፈት፣ የትኛውንም ዝግ ነገር የሚከፈት፣ የትኛውንም ጠባብ ነገር የሚከፈት፣ የትኛውንም ተስፋ የሌለውን ነገር፣ የትኛውንም ጨለማ የሚመስለውን ነገር፣ የትኛውንም ማይጨበጥ የሚመስል ነገር ሁሉ እግዚአብሔር ሆይ አንድ ቀንድ እንዳለው ኃይላቸው እንደዚያ ነው እንደሚል ኃይላችን ኢየሱስ፣ ብርታታችን ኢየሱስ ሆይ ስለምናልፈው ሁሉም ቅዱሳን እግዚአብሔር ስለሚሻገሩ ስለሚያልፈው ረዳታችን ሆይ ኃይላችን ሆይ የረዴታችን የመድኃኒታችንም ቀንድ ሆይ እናመሰግናለን። እንወጣለን፣ እንገባለን፣ እንሰማራለን። በርቀት ካለ ክፉ ድምፅ፣ በቅርበት ካለ ክፉ ድምፅ እግዚአብሔር መንገዳችንን ትጠብቃለህ፣ ሰላማችንን ትጠብቃለህ፣ እኛን ትጠብቃለህ። እግዚአብሔር ሆይ ረዳታችን ሆይ ሕያው አምላክ ሆይ ሰምተህ የምትመልስ ሆይ ሳንጸልይ ሳንለምን አስቀድመ የምታውቅ ሆይ ቸር አባት የጌታ የኢየሱስ ክርስቶስ አባት ሆይ እናመሰግንሃለን። ዛሬም ከበቀደሙ ካምና ካቻምና በፊት ከረዳህን እርዳታ የበለጠ ዛሬ ያንተ በጎነት ያስፈልገናል፣ ያንተ እርዳታ ያስፈልገናል። ዛሬም እግዚአብሔር በእግሮቻችን አልቆምንም። እግዚአብሔር ዛሬም እግዚአብሔር በክንዳችን አልተማመንም። እግዚአብሔር ዛሬም በማስተዋላችን አልተደገፍንም። እግዚአብሔር ሆይ ረዳታችን ሆይ የፈጠርከን ዳግመም የወለድከን ሆይ ያሻገርከን ሆይ ያገዝከን ሆይ ያኖርከን ሆይ በእድሜያችን እኩሌታ እንዳንሞት የጠበቅከን ሆይ ከረጋሚዎች አፍ እግዚአብሔር የሸፈንከን ሆይ ከርግማናቸው ቃል የደበቅከን እግዚአብሔር በሰንጣቃው ዓለት ውስጥ የሰወርከን አምላካችን እግዚአብሔር ድምፃቸውን በሩቅ ሰምተን ያለፈ እግዚአብሔር ሆይ ስንወጣ ምንም ያላየን እግዚአብሔር ሆይ እንዳልተፈጸመ የሆነልን እግዚአብሔር ሆይ እንዳልተደገመብን የሆነን እግዚአብሔር ሆይ እንዳልተሟረተብን የሆነን እግዚአብሔር ሆይ የሸፈንከን የከለልከን ጥላችንን ኢየሱስን የሰጠህን መጋረጃችንን ኢየሱስን የሰጠህን ሆይ ደግ ሆይ ቸር ሆይ ተመስገን። ኢየሱስ ብቻ በእኛ ሕይወት ላይ ጌታ ነው። ኢየሱስ ብቻ በእኛ መንፈስ ላይ ጌታ ነው። በነፍስ ስጋችን ላይ ኢየሱስ ብቻ ጌታ ነው። ስልጣን በሰማይ ስልጣን በምድር አብ ሰጥቶታል። ስለዚህ በእኛ ሕይወት ላይ ስልጣን የጌታ የኢየሱስ ነው። በእኛ አገልግሎት ላይ፣ በእኛ ቤተ ክርስቲያን ላይ፣ በእኛ ቤት ላይ፣ በእኛ ስራ ላይ፣ በእኛ ቢዝነስ ላይ፣ በእኛ ትምህርት ላይ፣ በእኛ ትዳር ላይ፣ በእኛ ነገር ላይ፣ በእኛ መብል መጠጥ ልብስ ላይ፣ መውጣት መግባታችን ላይ ስልጣን በሰማይ ስልጣን በምድር ለኢየሱስ ተሰጠው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እርሱ ክርስቶስ ነው። እርሱ ጌታ ነው። ስልጣን ያንተ፣ ኃይል ያንተ፣ ማድረግ ያንተ። ታንክ ዩ ጂሰስ። ልባችንን ሁሉ የጠበቅልን እግዚአብሔር ሆይ ነገሮችን ሁሉ አይተን እንዳላየን ያደረግከን፣ ሰምተን እንዳልሰማ ያደረግከን እግዚአብሔር ሆይ ከጉዳት ሁሉ የጠበቅከን፣ ከግፍ ሁሉ የጠበቅከን፣ ከአደጋ ሁሉ የጠበቅከን፣ ከመሰነካከል ሁሉ የጠበቅከን እግዚአብሔር ሆይ እኛን ባጽናናበት ማጽናናት ሌሎችን ለማጽናናት ያተረፍከን እግዚአብሔር ሆይ አምላካችን ሆይ ለእኛ ብቻ ሳይሆን ለሰው እንድንኖር የረዳህን ያስተማርከን መለኮት ሆይ እናመሰግንሃለን። ስለበዛው ጸጋ እናመሰግንሃለን። ለወንድሞቼ ስለበዛ ጸጋ ተመስገን። ስለተትረፈረፈው ጸጋ ተመስገን። ለሌላ ስለተረፉ ተመስገን። ለሌላ ስለሆነላቸው ተመስገን። አሁንም እንደዚያ ይሆን፣ አሁንም እንደዚያ ይሁን። የሚበዛ ይሁን፣ የሚተርፍ ይሁን። ማናቸውም የልባችሁን ደስታ የልባችሁን ሰላም የሚሰርቅ የትኛውም ነገር ሁሉ በኢየሱስ ስም ድል ነሳ ነው። በደሙ ኃይል ድል ነሳ ነው። ኢየሱስ ጌታ ነው። በሰላማችን ላይ ኢየሱስ ጌታ ነው። በሐሳባችን ላይ ኢየሱስ ጌታ ነው። በንግግራችን ላይ ኢየሱስ ጌታ ነው። በምክራችን ላይ ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
በአንተ ላይ ብቻ እንደገፋለን። አንተን ብቻ ተስፋ እናረጋለን። የረድኤታችን አምላክ ሆይ ያህዌ የሽዋ አንተን ብቻ ተስፋ እናረጋለን። ከግራም አናይም ከቀኝም አናይም። የረዳኸን ሆይ ኃይሌ አንተ ነው፣ ብርታቴ አንተ ነው፣ ጉልበቴ አንተ ነው፣ አቅሜ አንተ ነው፣ ስልጣኔ አንተ ነው። ኃይሌ አንተ ነው፣ አቅሜ አንተ ነው፣ ስልጣኔ አንተ ነው፣ ጉልበቴ አንተ ነው፣ ብርታቴ አንተ ነው። ረዳታችን ሆይ ኃይሌ አንተ ነው፣ ኃይሌ አንተ ነው፣ ኃይሌ አንተ ነው። ሳቅ የሰጠህን፣ ችግር ላይ እንድንስቅ የረዳህን፣ ክፉ ድምጾች ላይ እንድንስቅ የረዳህን፣ ሳናዝንበት ነገር ላይ ሰውን ልቡን በሚሰብር ነገር ላይ ፈገግታ የሰጠህን፣ ያሳከን፣ ገርሞናል፣ ደንቆናል። እንዴት ቻል ነው? እንዴት ሳቅን? እንዴት ፈገግ አለን? በስብራታችን ስንስቅ፣ በሐዘናችን ስንስቅ፣ በፍርሃታችን ስንስቅ፣ በእርግማናቸው ስንስቅ፣ በአንተ ላይ ውሸት ሲናገሩ ስንስቅ፣ እንዴት ሆነ አባት ሆይ ትችላለህ፣ ትገርማለህ። ስለሰጠህን መንፈስ፣ ስለ መንፈስ ቅዱስ፣ መንፈስ ስለሆነው ስለ ቅዱስ መንፈስ ካንተ ስለወጣው በልጅ ለኛ ስለተላከው ስለፈሰሰው ስለ መንፈስ ቅዱስ እናመሰግናለን። ገርማል አባ መንፈስ ቅዱስን ስለሰጠን እናመሰግነዋለን። መንፈስ ቅዱስ በውስጣችን ስላለ እናመሰግነዋለን። እንደ ሌላ ሰው ያደረገንን መንፈስ ስለሰጠን እናመሰግነዋለን። ዓይናችንን ስለቀየረው፣ አእምሮአችንን ስለቀየረው፣ ትርጉማችንን ስለቀየረው፣ ማንነት ስለሆነው፣ ወዳጅ ጓደኛ፣ መሪ አስተማሪ ስለሆነው መንፈስ ቅዱስ እናመሰግናለን። አባ መንፈስ ቅዱስ በእኛ ውስጥ ስላስቀመጥከው፣ በእኛ ውስጥ ስለኖረ እናመሰግናለን። ዓይናችንን ቀየረው፣ መስሚያችንን ቀየረው፣ ንግግራችንን ቀየረው። ግሩም መሪ ሰጠን፣ ግሩም አመልካች፣ ግሩም ጠቋሚ፣ ጥበብን ሞላን፣ ማስተዋልን ሰጠን። ታንኪዩ ኦ ሎርድ ጂሰስ። መንፈስ ቅዱስን ስለሰጠህ እናመሰግናለን። እውነት ነው፣ ብቻችንን ስላልተውከን እናመሰግናለን። ብቻችሁን አልተዋችሁም ያልከው እውነት ነው። እናመሰግናለን። ነገራችንን ሁሉ ስለቀያየረው፣ ከሰው በተቃራኒ ስላስኬደን፣ ከሰው ሐሳብ በስተግራ ስላስኬደን፣ ስድብ፣ መከራ፣ ስቃይ የሳቅ ምንጫችን ስለሆነ፣ ከክርስቶስ ጋር መነቀፍ የመዝሙር ምክንያት ስለሆነ፣ ስለዚህ ግሩም ሕይወት፣ ስለዚህ ግሩም መንፈስ እናመሰግንሃለን።
ግሩም ኃይል ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል አሁንም ይሰራል። ግሩም ኃይል ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። ግሩም ኃይል ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል አሁንም ይሰራል። ግሩም ኃይል ግሩም ኃይል የመንፈስ ቅዱስ ኃይል አሁንም ይሰራል። በእያንዳንዶች ወንዶችና ሴቶች ልጆች ውስጥ ስላለው ስለ ቅዱሱ መንፈስ ስለ ሥላሴ አንዱ አካል አመሰግንሃለሁ። ያሻነውን እንዳንኖር ያሻህን እንድንኖር ያስገደደን መንፈስ እናመሰግንሃለን። ያኖረን መንፈስ ጥያቄ በጥያቄ እስክንሆን ድረስ ስለመራን መንፈስ ባልተመለሱ ጥያቄዎች ያኖረን ስላለው መንፈስ ስለ ግሩም መንፈስ ስለ ቅዱስ መንፈስ በመንፈስህ አማኑኤል ስለሆነልን በመንፈስህ እግዚአብሔር ከኛ ጋር ስለሆንክ ስለሚታወቀ በተቃራኒ ስላስኬድከን በሰፊው መንገድ ሳይሆን በጠባቡ ላይ ስላስኬድከን ብዙዎች በሚሄዱበት ሳይሆን ጥቂቶች በሚጓዙበት ላይ ስላስኬድከን ስለ ደጋፊያችን ስለ መካሪያችን ስለ አጽናኛችን ስለ ቅዱሱ መንፈስ እግዚአብሔር ከልጅ ሞትና ትንሣኤ በኋላ ለሕይወት ሥርዓት የተሰጠን ከሁሉም ስለሚበልጠው ስለ መንፈስ ቅዱስ ስጦታ አመሰግናለሁ። ከበዛልን ጤና ይልቅ ከሰጠህን ቁስ ይልቅ ከመውጣት መግባታችን ይበልጥ ያለ ሰው ብቸኛ እንዳንሆን ያለ መሪ መንገድ እንዳይጠፋን ስለሰጠህን መንፈስ ባይተዋር እንዳንሆን ስለሰጠህን መንፈስ ስለሚያወራን መንፈስ ስለሚመራን መንፈስ ጥበብ ስለሚሰጠን መንፈስ አቅጣጫ ስለሚሰጠን መንፈስ አወቅነው አላወቅነው ድምፅህን በውስጣችን ስለምሰጥበት ቅዱስ መንፈስ አመሰግንሃለሁ። ሁላችሁም እግዚአብሔር ከእርሱ የወጣውን የላከውን መንፈስ እሄዳለሁ እኔም ጠይቀዋለሁ ከአብ የሚወጣ የእውነት መንፈስ ወደ እናንተ ይመጣል ብሎ ይነገረን። ሁላችሁም ከየትኛውም በምድር ከሰጠን ነገር ይልቅ ከሰማይ የመጣው መንፈስን ስለሰጠን ዛሬ አመስግኑ። መንፈስ ቅዱስ በውስጣችሁ ስላለ አብን አመስግኑት። የራስህን መንፈስ ላክልኝ፣ ካንተ የወጣው እኔ ውስጥ ገባ። አመሰግንሃለሁ። ባይተዋር አይደለሁም፣ ብቻዬን እያለሁ ብቸኛ አይደለሁም። በመንፈስ በኩል አማኑኤል ሆኖልኛል በሉ። ስለ መንፈስ ቅዱስ አመሰግናለሁ። ስለ ሰጠኝ መንፈስ ቅዱስ አመሰግናለሁ። ሃሌሉያ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ጸጋ ምሕረትና ሰላም በሁላችን ላይ ይሆን። አሜን። ሰላም ግቡ።